እንዴት ነህ? አስተቃቀፍሽ በጣም እንደናፈኩሽ ያሳያል። እንዴት አወክ? ምኑ እንደናፈኩ? የአይኖችሽ ሁኔታ ሁሉም ነገርሽ ይናገራል። አዎ ልክ ነህ። እና እስካሁን የት ነበርሽ? ለቫኬሽን ሂጄ ነበር። ይሄን ሁሉ ጊዜ? አዎ ቦታው በጣም ደስ ይላል። የት ቢሆን ነው እባክሽ? እስቲ እኛንም እንደዚህ አይነት ቦታ ካለው ሰጭ። አይ እዛማ ባቢ አለ። ባቢ ደግሞ ማለቴ እዚህ ብንሆን አይሻል? አንቺ ቀለኛ ነሽ። በበቃ ነው ልጅ እንዴ። ቆይ እንጂ ወዴት ልትሄድ ነው? ከኔ ጋር ልትሄጂ? እሺ ደስ ይለኛል። አራረጋዩ ዘንድሮ እኮ በሴቶቹ ባሰ። ባያርፈች ቁጭ በይ። እሺ አመሰግናለሁ። ስለተዋወቅን ደስ ብሎኛል። እቺ ልጅ ደግሞ ምን ለማድረግ እየሞከረች ነው? አትናደሽ ለልዬ። ያው የሊዱን ጸባይ ታውቂው የለ? ታዲያ የፈለገ ነገር ቢሆንስ ለምንድን እንደዚህ የምታደርገው? ዘንድሮም ቅብጠቷ አልታዋትም ማለት ነው። ቆይ አንቺ ምን አናደደሽ? አመሰግናለሁ። እሺ ደግሞ ኪታባቱ የመጣች ቀበጥ ነች። አራዴ ሳመችው አታያትም እንዴ? እና ተሳዋ እሱ ራሱ እኮ አንቺን ያክል አልተናደደም። ቤኪ ደስተኛ ይመስላል። ቆንጆ ምን ነው ደስ የሚለው? ቆይ ለምን እንደምትስቂው? ይቅርታ እሺ ጓደኛዬ። እሺ በቃ አትሳቂብኝ። እኔ እኮ ሊዱ ሁኔታ ስላናደደኝ ይገባኛል። ስለኝ በቃ አጅሪት በር የሚከፍትልኝ ስታጪ እዚህ ተጎልተሽ ነበርሽ? አዎ ቁጭ አልኩ። ምን ነው ቅር አለ? አይ እኔማ ምንም ቅር አላለኝም። ነገር ግን እንዲሁ ሳይሽ ያስካለሽ ቤትን ቀራሪ ነው መስዩ። አሹ ወይዬ አሹዬ ወይዬ አሹቲ ወይዬቲ ቁልፍ ይዘሃል አይደል? አዎ ቁልፍ ይዣለሁ። አዎ ክፈትልኛ። እሺ ልክፈትልሽ? ሂጂ ከፍታል። አሹ ነኝ። ሂጂ ከፍታል። አልከፍትልሽም። አዎ አልከፍትልሽ። ቆይ ተረጋጋ። አሁን ጸባይ ገዝታለች። ኪንጎ ነው ወንድሟ ይዞት እየመጣ ነው። የምርሽ ነው? አዎ ወንድሜ። ይሄ ወንድሟ እየደወለ አንድ ነገር አፍሽ እንዳከፍቺ። አስቴል ዳይመንዶ ኪንጎ ውጪ ነው ያለው። ሂዱና አስፈት። የምርሽ ነው? አዎ አስለጥፋት። አንቺም ለማድረግ እየሞከርሽ ነው። ምንድነው ፍላጎትሽ? ልቀቂኝ እንጂ። ደግሞ ወንድሜ ምን ልታረጊው ነው? አታስቢ። ትንሽ ቅጣት ነው መቀጣችሁ። ግን እኮ ስምምነታችን እንደዚህ አልነበረም። ቅምጥል ትሰሚኛለሽ? አትፈታተኝኝ። እሺ አርፈሽ ተቀመጭ። ካድሺ ማለት ነው። ስምምነታችን እኮ እንደዚህ አልነበረም። እኔ ከሌባና ከአጭበርባሪ ጋር ምንም አይነት ስምምነት ኖሮኝ አያውቅም። እሺ አታለልሽ? አዎ ትሰሚኛለሽ? አንቺ ካደረግሽው ነገር አንፃር ይሄ በጣም ትንሹ ነው። ደግሞ ኪንጎን ሳይው አንድ ነገር ይሆንና ማለት ነው ይሄንን ፊትሽን አታለተል እንዴ? ምን አባይ ምንድነው? ልቀቀኝ እንጂ። ምን አባለኝ ነው የምትሮረጠው? እዚሁ ልቀቀኝና እንሂድበት። አለቀም። ምንም አታመጣ። ናደርስ ብለሽ አትንጣጭ። አርፈሽ ቁጭ በይ። ዳይመንድ እንዳትለቃቸው። ምንኛለሽ? ወንድሜ ሌላ ያረጋችሁበት ነገር ይሄ ሲያንሳችሁ ገና ዋጋ አስከፈላችሁ። ምን ማለት ነው? ስምምነታችን እኮ እንደዚህ አልነበረ። እጄን ፍታኝ፣ ልቃቀኝ፣ መውጣት እፈልጋለሁ። ዝብላተ አትንጫጫ ቁርቂ። እኮ ኪንጎ ላይ ላደረሳችሁበት ነገር በጣም ጥቂት። ቆይተ ለዚህ ነበር ልጁን ይዘና ያልሽኝ? ታዲያ ታይም እንዴ በሳት እኮ ቤታችን ልታቃጥለው ነበር እና ምን ማድረግ ነበረብኝ? እንዴ ቆይ እናንተ በዚህ ልክ ሰው ላይ ክፋት ለምንድን ነው የምትሰሩት? ቆይ ግን ዳይመንድ አንተ እንደ ጻድቅ ሰው እኛን ስትናገር ትንሽ አታፍርም? ምን ላድርግ ብለሽ ነው? አንቺ ክፋት እኮ በጣም እኮ አስደናቂ አስደማሚ ክፋት እኮ ስለሆነብኝ እኮ እንዴ ክፋቶችሽ እኮ ጊነስ ቡክ ላይ መጻፍ ያለባቸው እኮ ናቸው። እንደው ትንሽ ግን ትንሽ አይሰቀጥጥሽም? ካንቺ የባሰ ችጋራም ታግቻለሽ እንዴ? አረ እየተሳሰብን ጎበዝ። ዳይመንድ አታካብድ። እኔ ኪንጎን ለመጉዳት አስቤ ሳይሆን ብር የምናገኝበት መንገድ እየፈለኩ ነበር። ገባክ? ዝም በይ በእናትሽ። እና ታዲያ ትጃራ ታግችም? ምን አገኛለሁ ብለሽ ነው አንዱ ኪንጎን ያገትሽው? እንዴ በጉርኩም ደም በደም ማድረግ ነበር ይሉ ሁለታችሁ አንድ አይነቶች ሲያስጠሉ በመድኃኒዓለም እንደ ባብ ጭንቅላታችሁ ቀጥቅጦ መግደል ነበር ሁለታችሁ። እና ደህና ነኝ። ይኸው እናንተ ደረሳችሁልኝ አይደል? ኪንጎ
ቅምጥል ደህና ነህ? ደህና ነኝ። ይቅርታ አስጨነኩሽ አይደል? አዎ ምንም ነገር አትነግረኝም። እስቲ ላንቺ ከነገረችሽ ግቢና ጠይቂያት። እሱማ እሷ እኮ ምንም አልሆንኩም ነው የምትለው፣ ግን ደግሞ ሰሞኑን ስሜቷ ልክ አይደለም። ሩታዬ እስኪ እንደ እህት ቀረቢያት። ምንም ብትሆን እኮ ያክስትሽ ልጅ እህትሽ ናት። እሱማ ማሚ እንዴት ናችሁ? የጠፋ ሰው እንዴት ነህ? የት እየጠፋህ ነው የምትመጣው? አይ ማሚ አዴን እኮ ከዚህ ቤት ማስወጣት አልነበረብሽ። እንዴት አታይም እንዴ? ዴቭ እኮ እዚህ ቤት መዋል ተወ በቃ። እና ዴቭ እዚህ ቤት መዋል የተወው ለምንድን ነው? አዴ ስለሌለሽ ነዋ። ሩታ ከአዴ ጋር በዚህ ልክ ጓደኛሞች ይሆናችሁ አልመሰለኝም ነበር። ሆነን አለታለ። አሁን ብዙ ነገሮች ተቀይረዋል። ግን አደራ ልጄ አዴ እንዳታስቀይማት፣ ያልሆነ ነገር እንዳይፈጠር ብቻ። ያልሆነ ነገር ምን ሊፈጠር ይችላል? ፍቅር አንተም እሷም አብራችሁ ብዙ ጊዜ ባሳለፋችሁ ቁጥር ተሳሰባላችሁ እና መሀላችሁ ሌላ ነገር እንዳይፈጠር ነው። አይ ማሚ አንቺ መቼ ገባሽ? ምንድን ነው ያልገባኝ ነገር? ዴቭ ሊያገባ ነው። ሩታ እሰይ ማን ነው የሚያገባው? አረ ዝም ብላ ነው ታለም። ሩታ ምን ነክቶሻል? አንተ ዝም በል። ከኔ ከናት ደግሞ መደባበቅ ጀመርክ። ሩታ እስኪ ንገሪኝ። ሩታ ተይ ተው እንጂ ዴቭ ጣልቃ አትግባ። ትንገረኝ እንጂ አንተ ብታገባ እኮ ከኔ በላይ ደስ የሚለው ሰው የለም። አየካ ቆይ እኔን ፈርተ ብቻ እንዳይሆን እስካሁን ያልነገርከኝ? አረ አይደለም ታለም። እንዴት ነው ታዲያ? ጥሩ ልጅ ናት ልጅታ? አዎ በጣም ጥሩ ልጅ ናት። ሩታ ዝም ብለሽ ቀደም አትበይ እሺ። ምን አናደደ ነው ወይስ እርግጠኛ አይደለህም ገና? እሱማ እርግጠኛ ነኝ። ግን ምን እሷ አልፈለገችም? እሷ እኔን ነው የምትጠብቀው እንጂ ዝግጁ ነች። ታዲያ ምን ጎደለ ልጄ? እናት እኮ ልጇ ለቁም ነገር ደርሶ ሲያገባ ደስ ነው የሚላት። የምትጠብቀው እሱን ነው። ታለም እናቴ ደስተኛ ምትሆን ይመስልሻል? እንዴት ነው ደስ የማይላት? እሷ የምትጠብቀው ካሁን ያገባል ብላ አይደል እንዴ? ደግሞ ለምንድን ነው እስካሁን ሲያናገርካት? አልሰማችም። በል አንተ ከፈራህ እኔ እነግራታለሁ። እናት ልቧ ከመንጠልጠሉ በፊት እስቲ ቀድመህ አምጣትና እኔ ልተዋወቃት። አዎ ላይ ትፈልጋለሁ። ጓደኛዬ ትወዳታለች አትወዳትም የሚለውን ቅድሚያ እኔ ማየት አለብኝ። ጓደኛዬ ማጓጓት አልፈልግም። እንዴ ለኔ እኮ ተመችታኛለች። ቆይ ግዴታ ለእናቴ መመቸት አለባት? አዋ የተከበረ ቤተሰብ ያላትና ቤተሰብን የምትወድ ልጅ መሆን አለባት እንጂማ እንደ ቲና ቀበጥና ሞልቃቃ እንደ እህት ጫልሽ መገናኘታችን እንደሆነ አይቀር። ታማሚ እናት ያላት ሴት አንገቷን ደፍታ ወደ ፈጣሪዋ ትለምናለች እንጂ እንዳንቺ ኩላሊት ብር እያለች ሰው አታስጨንቅም። ስማ ብሮ እኔም እህታለች። ወንድ ልጅ ደግሞ እናትና እህቱን ካልጠበቀ ከንቱ ነው። እህት ወደ ተሳሳተ መንገድ ስትራመድ እኔ ተመለስ ብለህ ካላረምካት አንተ ላይ መጥፎ ሰው ነህ። እሱን አንተ አትነግረኝም። ና አሁን እጄን ፍታኝ። እንዳፈታ አንቺ ነፈታሻለሁ። መፈታሽ ግን ይኸውልሽ ለእናትሽ። ከዚህ በኋላ ግን እዛ ሰፈር ባገኝሽ ማለት ነው ጸጉርሽን ላጭቼ ያደየን ከበሮ ወስብስልሽ። ጸጉር ናኑ ጥሩት። ተረጋግሽ። ልቀቀኝ እንጂ ምን እያደረክ ነው ወንድሜ? ቆይ ስለ እናቴ ለምን እንደዚህ ትናገሪያለሽ? ለምን ክፉ ትናገሪያለሽ? እኔ እኮ የማምለጫ መንገድ ስላጣሁ ነው እንደዚህ ያደረኩት። ልቀቀኝ። በጣም ታሳፍሪያለሽ። እሺ ስለ እናቴ ካሁን በኋላ መጥፎ ነገር እንድትናገሪ አልፈልግም። እሺ ወይ ዴቪ መጣል እንዴ? አሁን ብቻለሁ። በእናትሽ በጣም ግራ ገብቶኛል። ምንድን ነው የሚያስጨንቅ? ቆይ ስለ አዴና ስለ እኔ ለማሚ መናገር አለብኝ። እና ምን አስጨነቀ? ሊዱ ቶሎ ብዬ እሷን ማግባት አለብኝ። ካልሆነ ደግሞ አጣታለሁ። ደፍሬ ለታለም ለማሚና ለዳዲ መናገር አለብኝ። ነገራቸው ዴቭ። ማግዝ ነገር ካለ እኔ ከጎን ነኝ። አዎ እህቴ፣ አሁን ከማንኛውም ጊዜ በላይ ልታግዥኝ ይገባል። አደይ ሁሌ የማደርገው ተመሳሳይ ነገር በጣም ሰልችቷታል። ቢያንስ እሷ የሚክስ ነገር ማድረግ አለብኝ። አሁን ወንድሜ ማድረግ ትችላለህ። አደይ አደይ ክፍል 139 ተለቋል። ልጆችዬ እንግዲህ ማሚ ስለ አደይና ስለ ዴቭ ሰምታለች ማለት ነው። ኬንጎ ተለቋል። እንግዲህ ቤዛ የስራዋን አግኝታለች ማለት ነው። ቅጣቷን አግኝታለች። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን እስከ መጨረሻው እዩት። አብራችሁን ቆዩ።
ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ወዶችዬ። ሰብስክራይብ ስታደርጉ ደግሞ እባካችሁን የደወል ምልክቷን እየተጫናችሁ ቢሆን ይመረጣል። ቫይራል እስኪወጣልኝ ድረስ እባካችሁን በተለይ ትልልቅ ቻናል ያላችሁ ልጆች እንደው ድምፄን ካዳመጣችሁት ወይም ከሰማችሁት ሸር ብታደርጉልኝ ከይቅርታ ጋር ደስ ይለኛል ማለት ነው። ቫይራል አንዴ እስኪወጣልኝ ውዶችዬ። እንግዲህ በዛሬው ክፍል ደስ የሚል ነው። ያው እንዳያችኋት ባለፈው ቅምጥል ቤዛን ጋዝ አርጋ ክፋል ታቃጥላት ነበረ። ነገር ግን ደግሞ አመጣዋለሁ ኪንጎን ከምታቃጥኝ ወንድሜ ያመጣዋል በማለት እንግዲህ እንትን ቃል ገብታለች። በገባችው መሰረትም እንግዲህ ደውላ ቅምጥል ኪንጎን አምጠውና ወደዚህ እህትክን የምትፈልጋት ከሆነ እህትክን ኪንጎን አምጠውና ከኔ ጋር እኔ እምለቃታለሁ አንተም ትለቃዋለህ። ከዛ ውጭ ግን እህትክን ጋዛር ክፍክፌ ላቃጥላ ነው ስትለው እንግዲህ እህቴን ምንም ነገር እንዳታረጊያ በማለት እንግዲህ ኪንጎን ውጭ ላይ አምጥቶ አቁሞታል። እንግዲህ ውጭ ላይ ካመጣው በኋላ ቅምጥል ባቡሬና ዲያመንድ ልካ ያው ልጁን ሄደው ጠቅጥቀው እየደበደቡ ወደ ቤት አመጥተውታል ማለት ነው። እንግዲህ ኪንጎም ውጭ ላይ ሆኖ ቅምጥል ሄዳ ያው ሰላም ብለው ምን ብለው እንግዲህ ወደ ቤት ሰው ሄዳለች ማለት ነው። ባቡሬና ኪንጎ ደግሞ ወደ ቤት ተመልሰው የቤዛን ወንድምና ቤዛን ለሁለታቸውንም አስረው እንግዲህ የቅጣታቸውን ሰጥተዋቸዋል። ይህ በቃቸውን ያህል ነግረዋቸዋል ማለት ነው። ቅጣታቸውን ሰጥተዋቸዋል ማለት ነው። ነገር ግን ባቡሬ ትንሽ አስተዋይ ይመስላል። ያው ምንድን ነው ለምንስ ነው እንደዚህ የምታረጊ ብሎ ቀስ አድርጎ ቤዛን ሲጠይቃት፣ ቤዛ ደግሞ እናቴ ታማ ለእሷ ብር ፈልጌ ነው በማለት እንግዲህ ተናግራለች። እና ታዲያ እናቷ የታመመችባት ሴት አንገቷን ደፍታ ጸሎት እያረገች እናቷን ማሳከም ነው ያለባት ወይስ ሰው በማገትና የሰው ገንዘብ የሰው ላብ በመቀማት ነው እንደዚህ ማድረግ ያለባት ምናምን ብሎ ያው ይበልጠውን ያክል እንግዲህ ከስተቷ እንድትማር አድርጎ መክሮ ዘክሯታል። እንግዲህ ድጋሜ ግን እንደዚህ አይነት ነገር አድርገሽ ባገኘሽ አልምርሽም በማለት እንግዲህ ባቡሬ አስፈራርቶ ለቋታል ማለት ነው። ወንድሟ ደግሞ ከላይ ከታይ ብዙ ነገር እየተናገረ ስለሆነ ያው እንዳሰሩት ነው ትተውት የመጡ ማለት ነው። ቤዛን ፈተው ያው ቤዛ ደግሞ ወንድሟን ስትፈተው እንግዲህ ወንድሟ ደግሞ ቤዛን ጉሮሯን አንቆ ለምንድን ነው እናቴ እንደዚህ የምትይ በማለት እንግዲህ አስፈራርቷታል። ቤዛም እንግዲህ ለፍልፋ ምን ብላም ያው እንግዲህ ለቋት ሄዷል ማለት ነው። እንግዲህ ውዶችዬ አሹ ለሮሚ እንደሚወዳት እንደሚያፈቅራት እንግዲህ ለሩታ ነግሯታል ማለት ነው። ሮሚ ደግሞ ከላይ ሆና ስትሰማ ነበረ። ያው እሷም ትወደዋለች። ነገር ግን ያው ወንድም በሚለው ነው እንትን የምትለውና ያው እሱም ይወዳታል እሷም ትወደዋለች። ነገር ግን ደግሞ ያው አብረው አድገዋል። አብረው ከማደጋቸውም የተነሳ ልክ እንደ ወንድሜ እንደ እህቴ ነው የሚባባሉትና እንግዲህ ሩታ ሁሉ ነገር አናዛ ጠይቀው ስትነግረው ሮሚ ደግሞ ከላይ ሆና ሰምታለች ማለት ነው። እንግዲህ ዴቭ ግራ ተጋብቷል። እሱም ምንድነው አደይ ጋር ፍቅር እንዳላቸው ታውቃላችሁ። ሽማግሌ ለመላክና ቤተሰቦቹን ለማሳመን ትንሽ ግራ የተጋባ ይመስላል። ለትዬ ለመናገር እንግዲህ ትዬ ደግሞ አስቀድማ ከአደይና ከአንተ መካከል ምንም ነገር እንዳይፈጠር አደይ እንዳታስቀይማት እባክን እያለች ሁሌም ስትመክረው ስለነበረ ነገሩን ግልጽ አድርጎ ለመናገር ግን በጣም ፈርቶ ዳርዳር እያለ ይገኛል ማለት ነው። ውዶችዬ ፍቅር እንግዲህ ምንም ማንንም አልፈልግም ብቻዬን እሆናለሁ እባካችሁን ሄዱልኝ እያለች ክላስ ዘግታ ቁጭ ብላ እኔ ሁሌም ጥፋተኛ ነኝ ሁላቸውም እኔን አይወዱኝም በማለት እንግዲህ ቁጭ ብላ ምግብ ማትበላ ራሷን እየጎዳች ትገኛለች ማለት ነው። እንግዲህ ሮሚም ራስሽን ለምን ትጎጃለች በማለት እንግዲህ ሄዳ ከክላሷ ለመምከርና ምግብም ለመስጠት ሞክራ ነበር። ነገር ግን እሷንም አከልክላን የሰደደቻት ማለት ነው። እንግዲህ ሩታም ሄዳ ከክላሷ ለምንድን ነው ብቻሽን የሆንሽ? ምን ሆነሽ ነው? ምን ስኮሎሽ ነው? ምንድን ነው የሆንሽው ነገር? ማን ያስከፋሽ? በማለት እንግዲህ እንደ እህትነት ጠይቃታለች። ነገር ግን ለሷም ግልጽ ሆና ልትናገር አልቻለችም ማለት ነው። እንዲሁም እትዬ ወይም ደግሞ እናቷ ሄዳ ጠይቃታለች። ለሷም እንዲሁ ተመሳሳይ መልስ ነው የመለሰችው ማለት ነው። ብቻዬን እሆናለሁ፣ ብቻዬን መሆን የምፈልገው እያለች እንግዲህ
ብቻዋን መሆን ፈልጋለች። ምናልባት ሁላቸውም ጥፋተኛ ስለሆነች ከጥፋቷ እንድትማር ሁላቸውም ሀይ ሲሏት ጊዜ ያው ተናዳ ሊሆን ይችላል ብዬ አስባለሁ። እንግዲህ ፍቅር ያው ከስተቷ ተምራ ነገ አሪፍ ልጅ እንደምትሆን ተስፋ አለኝ። እንግዲህ ውዶችዬ ዲያመንድ ማለት ኪንጎ ስለተፈታ እንግዲህ ማዘሯም ደስ ብሏታል። ከምንም በላይ በጣም ደስ ብሏታል ማለት ነው። አፍቅራ እንዳይሆን ያገተች ሴት ናት ያገተች አፍቅራ እንዳይሆን ምናምን እያለችን ኪንጎ ስትለው ነበር። እንዲሁም ቅምጥልን ደግሞ አንቺ ላይ ባልሽን ጠንቀቅ አድርገሽ ጠበቅ አድርገሽ ያዥ እንዳይቀሙሽ እያለችም ስታስቃት ነበር ማለት ነው። ውዶችዬ እንግዲህ ባቡሬና ሊልዬ የተፋቀሩ ይመስላሉ። ምክንያቱም በሁለታቸው መካከል መነፋፈቅ አለ፣ መፈላለግ አለ። ከዛ አንጻር ያው የተፋቀሩ ይመስላሉ። ምክንያቱም እሷም ሲወጣና ሲሄድ ይደብራታል፣ ሲመጣ ደስ ይላታል። ሲገናኙ ደግሞ በጣም ከሚገባው በላይ ደስተኛ ናቸውና ያው በሁለታቸው መካከል የተፋቀሩ ይመስላሉ። እንዲሁም ሊዱ ደግሞ መንገድ ላይ አግኝተው ስትስመው አይታ ሊልዬ በጣም እየተናደደች ነው ማለት ነው። ያው እንግዲህ አፈቀረችው ማለት ይቻላል። ወዶችዬ እንግዲህ እስኪ ፋቀሩ ይጋቡ የምትሉ ኮሜንት ላይ አስቀምጡልኝ መልእክት። ውዶችዬ እንግዲህ ቲና እንደምታዩት ቀበጥ ነች። ከቅብጥናም የተነሳ ዴቭን በጣም ትወደዋለች፣ ታፈቅረዋለች። ነገር ግን ደግሞ ዴቭ ደግሞ የሚፈልገው ሌላ አደይን ነውና ከዛ አንጻር እንግዲህ በየሄደበት ብትከተለ ምንም ብትልም አልተሳካም። ያው እንግዲህ እሱ አደይን ሊያገባ ነው ማለት ነው። ሲቀጥል ክትየም ደግሞ ከቤት እንዳትመጭ ስላለቻት ያው ከቤት ልትገባ አትችልም። ውዶችዬ በጣም የሚገርም ነው። እንግዲህ በስተመጨረሻ ይቅርታ ውዶችዬ ዴቭ ለእህቱ እንግዲህ አግዥኝ እባክሽ ቤተሰብ ማሳመን አለብን ብሎ ሊያሳምን ለእሷም ሊነግራት ሲል እንግዲህ ቲና መታ በመሀል ላይ ያዳፋርሳቸዋለች ማለት ነው። ከዛ ቲና ከወጣች በኋላ እንደገና ተመልሶ መጥቶ ሊዱ እየደነሰች ነበርና እሷን አቋርጦ ለሊዱ እንግዲህ ሊዱ ውድህቴ አግዥኝ ባክሽ፣ አሁን በኋላ ለእናቴ ማሳመን አለብኝ፣ ለእትዬ ማሳመን አለብኝ። ምክንያቱም ከአሳምኔ ሁለታቸውንም አደይም እንዳይከፋትና እንዲደብራት አልፈልግም። ስለዚህ እባክሽን አርጅኝና አግዥኝ በማለት እንግዲህ በትህትና ጠይቋታል። እህቱም ችግር የለም እኔ ከጎን ነኝ ደብዬ በቃ አስተካክል፣ እኔም የቻልኩትን አግዛለሁ በማለት እንግዲህ መልሷን ሰጥተው ትገኛለች ማለት ነው። እንደዛ እያሉ እትዬ ደርሳ እንግዲህ በር ላይ ስታዳምጥ ነበረ። ከዛም ግብት ብላ ግራ ገብቷት ከላይ ከታይ ስታይ ነው የሚያቆም ድራማው ማለት ነው። ውዶችዬ እንግዲህ ቀጣይ ክፍል ያው እትዬ ሰምተዋል ኦልሬዲ የአደይና የዴቭ ጉዳይ ቀጣይ ክፍል ይለይለታል ማለት ነው። ቀጣይ ክፍል እንግዲህ ሲሆን እሺ ብለው ይዳራሉ ማለት ነው። ወደ የተከበራችሁ የዚህ ቻናል ቤተሰቦች በሙሉ ሁላችሁም አመሰግናለሁ። የምትከታተሉኝ ሰብስክራይብ የምታደርጉኝ እግዚአብሔር ያክብርልኝ። ከዚህ በበለጠ ደግሞ በራሴ ኮንተንት መጥቼ ያው እናንተን ደስ ለማሰኘት እሞክራለሁ። ትንሽ ከስራ ጋር መቼ ስላለ ነው በቅርቡ እመጣለሁ የሚል ሀሳብ አለኝ። ውዶችዬ እባካችሁን ላይክ፣ ሰብስክራይብ፣ ሸር